እንደምን አላችሁ ተማሪዎች፣ ይህ ከሳይንስ ሚዲያ የሚተላለፍላችሁ ኬሚስትሪ ትምህርት ነው። ዛሬ ዩኒት 1 ሌሰን 6 ላይ የምናየው ፎቶን ኤሌክትሪክ ኢፌክት ነው። ፎቶ ኤሌክትሪክ ኢፌክትን ባለፈው ሌሰን 5 ላይ የምንጨርሰው መስሎ የነበረ ሰዓት ስለበዛ ወደ ሌሰን 6 መጥቷል ማለት ነው። እዚህ ከዛም ጽፈን ነበረ። እነዚህ ኦብጀክቲቮች ናቸው። ይሄን ስንጨርስ ልትረዱ የሚገባቸው ዲፋይን ፎቶ አስ ዩኒት ኦፍ ላይት ኢነርጂ፣ ኤክስፕሌን ዘ ዱዋል ኔቸር ኦፍ ላይት ዱዋል ኔቸር አለው ያንም እንደተረዱ ነው። ፎቶ ኤሌክትሪክ ኢፌክት is the phenomena in which electrons are ejected ከየት ነው ኢጀክት የሚሆኑት? from the surface of metal atoms ምን ከሆነው exposed to light of at least a certain packet of energy ያ ሚኒመም ፍሪኩዌንሲ ኮልድ ትሬሽሆልድ ፍሪኩዌንሲ ይባላል። ስለዚህ ፎቶ ኤሌክትሪክ ኢፌክት ምንለው ኤሌክትሮኖች ከሜታል ሰርፌስ ላይ ኤክስፖዝ ሲያደርግ ላይት አትሊስት ሰርቴን ሚኒመም ፍሪኩዌንሲ በትንሽ ፍሪኩዌንሲ ኢጀክት ይሆናሉ። በትንሽ ፍሪኩዌንሲ ኢጀክት ሲሆኑ ወዴት ነው ኢጀክት የሚሆኑ? ኤክሳይትድ ስቴት ሊሆን ይችላል፣ ግራውንድ ስቴት ሊሆን ይችላል። ሲወጡ ያ ፊኖሜና ምን ይባላል? ፎቶ ኤሌክትሪክ ኢፌክት ይሆናሉ። ስለዚህ ትሬሽሆልድ ፍሪኩዌንሲ ምንለው ሚኒመም አማውንት ኦፍ ፍሪኩዌንሲ ነው፣ ትንሽ የፍሪኩዌንሲ መጠን ነው። ሜታል ሰርፌስ ላይ ላይት ኢጀክት ሲያርፍ ኤሌክትሮኖችን ኢጀክት ለማድረግ የተጠቀምነው ፍሪኩዌንሲ ነው። ይሄ ትሬሽሆልድ ፍሪኩዌንሲ ምንለው። ዚስ ኦብዘርቬሽንስ ካን ቢ explained by assuming the electromagnetic radiation is quantized consists of photon ማለት ምን? ፎቶን ማለት ወይም ላይት ኳንተም ምንለው ሚኒት በጣም ትንሽ ኢነርጂ ፓኬት ኦፍ ኤሌክትሮማግኔቲክ ራዲዬሽን ነው። ይሄ ፎቶን ምንለው ይሄ ሲንግል ፓኬት ኦፍ ኢነርጂ። አሁን ይሄ አንድ ኢነርጂ ሰበዝ which moves speed of light በስፒድ ኦፍ ላይት የሚንቀሳቀሰውን ኢነርጂን መጠን ፎቶን ብለን ልንጠራው እንችላለን ማለት ነው። ፎቶን ማለት አሁን እዚህ ጋር ኢነርጂ አለ። እነዚህ ኢነርጂ ሰበዞች ናቸው። ኢነርጂ ሰበዞ እያንዳንዳቸውን ስናያቸው፣ ስለዚህ ሲንግል ፓኬት ኦፍ ኢነርጂ which can move at the speed of light which is 3 times 10 the power of 8 ሜትር ፐር ሰከንድ ሚንቀሳቀሰው ነው። ይሄ ፎቶን ምንለው ማለት ነው፣ ወይም ኳንተም ምንለው ኤሌክትሮማግኔቲክ ራዲዬሽን ውስጥ። and the threshold frequency represents the minimum energy required to remove the electron from metal surface። ያ minimum amount of energy ምን ብለን እንጠራዋለን? work function እንለዋለን። work function which is required to remove electrons from the surface of metal through photon or quantum። አሁን ኤሌክትሮን ሜታል ሰርፌስ ላይ ኢጀክት ለማድረግ የምንጠቀመው ሚኒመም አማውንት ኦፍ ኢነርጂ በትሬሽሆልድ ፍሪኩዌንሲ የምናውቀው ኢነርጂ ምን ተብሎ ይጠራል? ወርክ ፋንክሽን ተብሎ ይጠራል ማለት ነው። ፎቶንስ አር ፓርቲክልስ ኦፍ ላይት ኦር ኢነርጂ ፓኬት። ፎቶን የምንላቸው ምንድን ናቸው? ዛር ፓርቲክልስ ኦፍ ላይት or what energy packet single packet energy ናቸው። ፎቶን ምንላቸው ኢነርጂ ሰበዝ ነው። the minimum energy to remove the electron is called threshold frequency ተጠቅመን የምናውቀው ኢነርጂ work function ይባላል ማለት ነው። this is threshold frequency ምንላት ናት። this is threshold frequency ተጠቅመን የምናውቀው ኢነርጂ ወርክ ፋንክሽን ልንለው እንችላለን which is this energy ማለት ነው። a photon with the energy less than E which is energy frequency less than threshold frequency cannot remove an electron። ስለዚህ ኢነርጂ ከትሬሽሆልድ ኢነርጂ ወርክ ፋንክሽን ሲያንስ ኤሌክትሮን ከምን ማስወገድ አይችልም? ከሜታል ሰርፌስ ማስወገድ አይችልም። ላይት ዊዝ ፍሪኩዌንሲም እንደዛው ትሬሽሆልድ ፍሪኩዌንሲ ካነሰ ምን መፍጠር አይችልም? ኤሌክትሮን መፍጠር አይችልም። ፍሪኩዌንሲ ላይ ዘን ቪኖት ትሬሽሆልድ ፍሪኩዌንሲ ፕሮዲውስ ኖ ኤሌክትሮንን ከኤግዛይት ስቴት ላይ ሆነ ግራውንድ ስቴት ላይ ሆነ ኤሌክትሮን መፍጠር አይችልም። ለዘን ቪኖት ፕሮዲውስ ኖ ኤሌክትሮን አይፈጠርም ማለት ነው። on the other hand if a light has frequency greater than threshold frequency normal frequency ነው ይሄ ፍሪኩዌንሲ ነው። ስለዚህ ያ ግሬተር ዘን ትሬሽሆልድ ፍሪኩዌንሲ ሲሆን the energy in excess of that required to remove
the electron is given to the electron as kinetic energy ሆኖ እናገኛለን ማለት ነው። ስለዚህ ያ kinetic energy is equals to ምንድነው half of mass times velocity square እቺ mass of electron ናት ማለት ነው። this is equals to incident photon that is h nu minus ምን ጋር እኩል ነው metal surface ላይ ኤሌክትሮን ኢጀክት ለማድረግ ከተጠቀምነው work function ጋር እኩል ነው። እቺኛው ምን ማለት ነው incident photon energy ማለት ነው። incident photon energy ወይም incident photon ልንላት እንችላለን። እቺኛው ግን ምንድነው energy required to remove an electron from metal surface ምን ብለን መውሰድ እንችላለን work function ልንለው እንችላለን which is the minimum amount of energy required to remove electrons from metal surface ማለት ነው። ስለዚህ kinetic energy ይሄ ጋር እኩል ነው። incident photon ነው intensity of light ምን ለማድረግ ሜጀር እናደርገው number photon present in a given part of beam ላይ ከተሰጠው beam ላይ ያለው energy ነው intensity ነው ይሄ incident photon ምንለው። ስለዚህ kinetic energy which is half of mv square ያልነው is equals to h into v which is frequency minus threshold frequency ጋር እኩል ናቸው። አሁን በዚህ ተነስተን h ንም ማወቅ እንችላለን። ይሄኛው speed of light ነው ብያቸዋለሁ። ይሄኛው frequency ነው we can relate as such። ስለዚህ intensity of light ማለት it is measure of the number of photons present in a given part of the beam። አሁን greater intensity ማለት ምን ማለት ነው more photon are available to release electrons ከየት ነው ሪሊዝ የሚያደርጉት from metal surface። ስለዚህ v naught ምንላት እቺ normal frequency v greater than v naught threshold frequency ማለት ነው። ምን ሲሆን greater intensity ሲሆን በዛን ጊዜ metal electron ምን ይሆናል ማለት ነው energy excess ይሆናል። ምን ለማድረግ ኤሌክትሮን ሪሙቭ ለማድረግ አንቸገርም ማለት ነው በዛን ጊዜ። የቀድሞውን ወደ ኢንስታይን ስናዛምደው ያው በታሪክ እንደምናውቀው ኢንስታይን በ1905 አካባቢ ላይ ፊሜስ የሆነ ኢኩዌሽን ድራይቭ አድርጎልናል that is energy is equals to mc square which is c ምንላት speed of light ናት። ከዛ m ጋር ሪሌት ስናደርግ ለm ካልኩሌት ስናደርግ m is equals to energy over c square which is speed of light a significant equation which ይሄኛው ኢነርጂ ሃዝ ማስ ምንለው ሲግኒፊካንት ኢኩዌሽን ነው። ከኢንስታይን ተነስተን ማለት ነው a of photon ኢነርጂ ኦፍ ፎቶን ማለት ነው። ፎቶን ማለት ባንድል ሲንግል ፓኬት ኦፍ ኢነርጂ ብለናታል። ፎቶን is equals to hc ማለት ምንድነው ኢነርጂ ከበፊቱ በመነሳት ኦቨር ላምዳ ምን ብለን ነበር መጀመሪያ ላይ energy is equals to h nu ብለናል። energy is equals to h nu ማለት c over lambda ናት። ስለዚህ substitute from the above equation ከዛ ከላይኛው ኢኩዌሽን ጋር በማግባት ከላይኛው ኢኩዌሽን ጋር ስናስገባ mass is equals to h c over lambda which is energy ያልናት ማለት ነው over c square ከኢንስታይን ላይ ያለችው c square ናት። ስለዚህ ከዚህ c square ስታጠፋ we get h over lambda times c is equals to ምን mass የሚለውን ኢንፎርሜሽን እናገኛለን ማለት ነው። ስለዚህ ከኢንስታይን ስራ ላይ ተነስተን እና ከፕላንክ ካወጡት ኢኩዌሽናቸው ጋር ተነስተን is possible to conclude that energy is quantized ነው single packet ነው what we call it ፎቶን ነው ልንለው እንችላለን ማለት ነው። ኢነርጂ ኳንታይዝድ ነው it can occur only discrete units what you call it ፎቶን ወይም ኳንተም በመንለው እንደሚገኝ እንረዳለን ማለት ነው። ስለዚህ ኤግዛምፕሎችን እናያለን። ኤክሰርሳይዝ 1.5 ንም ኤግዛምፕሎች ጋር አስገብተን ማን አካተን እዚሁ እናያለን ማለት ነው። ኤግዛምፕል ያው እንዳልኳችሁ ኤክሰርሳይዝ 1.5 ንም እዚሁ እንሰራለን። ኤግዛምፕል ላይ የመጀመሪያው ጥያቄ ምን ይላል? What is the wavelength of beam of protons having a velocity of 1.38 times 10 the power of enthalpy meter per second አለው። ስለዚህ ጊቭናችን የሚሆነን ምንድነው? given we have mass of proton constant ስለሆነ mass of proton is equals to 1.7 ሌላ we have speed
ኦር ቬሎሲቲ ሲ ማለት እንችላለን ከላይኛው ጋር እንዲያያዝልን 1.38 times 10 the power of 7 meter per second አለን and we have Planck's constant h is equal to 6.63 times 10 the power of negative 34 joule second አለን then we are going to calculate required ምንድነው wavelength lambda is equal to how much solution ጋር ስንገባ solution mass Planck's እና ኢንስታይን ካወጡት አገናኝተን ማስ is equal to ምን ብለናል h over lambda times c that is h is equal to criss cross እናደርግ mass times lambda times c ስለዚህ lambda ነው የተጠየቅነው mass times c over mass times c ስንለው ይሄኛው በዚህ ይጣፋል lambda is equal to directly h ስንታለን 6.63 times 10 the power of negative 34 joule second አለን over mass ስንታለን 1.73 times 10 the power of negative 27 kilogram times c ስንታለን 1.38 times 10 the power of ስንታለን 7 meter per second አለን አሁን ዩኒቱን ማጣፋት ነው this is equal to የየብቻቸውን ወደዚህ ካላርን ቀይረን shift ማድረግ እንችላለን በቂ ስፔስ ስላለን is equal to 6.63 times 10 the power of negative 34 joule second over 1.73 ይሄኛውን ፓወርን ወደ ላይ ስናሳልፈው ፕላስ 27 ማለት እንችላለን ማይነስ ደግሞ 7 ማለት እንችላለን ታይምስ 10 the power of እቺኛዋን ማይነስ አድርገን እቺኛዋን ፕላስ አድርገን አሳልፈነው ማለት ነው ታይምስ ምንድነው ያለው 1.38 ነው ሌላ ዩኒቱ ምንድነው ኪሎግራም እና ሜትር ፐር ሰከንድ ስለዚህ ኪሎግራም ሜትር ፐር ሰከንድ ይሄኛው ወደ ላይ ስናሳልፈው ምን ይሆናል this is equal to ስለዚህ ዩኒቶችን ብቻ ስናውቀው ጁል ማለት ኪሎግራም ሜትር ስኩዌር per second square ነው እቺኛው ወደ ላይ ስትወጣ ሰከንድ ስኩዌር ትሆናለች እቺን ሰከንድ ስኩዌርን ታጠፋለች ኪሎግራም ይሄኛውን ኪሎግራም ያጠፋል ስኩዌሮ ሜትርን ታጠፋለች ምን ቀረበች ማለት ነው ሜትር ብቻ ከላይኛው ላይ ቀረ ማለት ነው this is equal to 6.63 times ፓወሮችንም እንደዛው እናቀላለን ታችኞችን አካፍለን አባዝተን ስናመጣ times 10 the power of 27 ሲቀንስ 7 20 ሲቀንስ 34 ኔጋቲቭ 14 ኦቨር ታችኛው ብቻ 2.38 approximately 2.4 ማለት እንችላለን ምን ቀረ ሜትር ቀረ this is equal to ስናካፍለው we get 2.76 times 10 the power of negative 14 ሜትር ይሆናል ማለት ነው this is wavelength እንደዚህ አድርገን ካልኩሌት ማድረግ እንችላለን ሁለተኛው ጥያቄ the following are representative wavelengths in the IR UV and X-ray region of electromagnetic radiation spectrum respectively 1 times 10 the power of minus 6 1 times 10 the power of minus 8 1 times 10 the power of minus 10 meter A what is the energy of photon of each of radiation B which has the greatest amount of energy per photon which has the least ነው የሚለው ስለዚህ መጀመሪያ ጊቭናችን ብናወጣ የተሻለ ይሆናል ምን አለን given we have wavelengths of IR is equals to respectively ነው የተባልነው ያው ተከታታይን መውሰድ ነው 1 times 10 the power of minus 6 meter wavelengths of UV is equals to 1 times 10 the power of minus 8 meter and now wavelengths of X-ray is equals to 1 times 10 the power of minus 10 meter ናቸው again h እናውቃታለን Planck's constant 6.63 times 10 the power of minus 34 joule second ነው እና speed of light constant ናት 3 times 10 the power of 8 meter per second ስለዚህ እያንዳንዱን መስራት አለብን ማለት ነው required
required energy in each photon ነው energy in each photon how much solution የሚሆነው ለአጠቃላይ energy is equals to h ነው ማለት c over lambda ናት h c over lambda ማለት እንችላለን ስለዚህ አሁን energy of air calculate ብናደርግ air infrared radiation ማለት ነው is equals to h 6.63 times 10 the power of minus 34 time plus 8 ብናደርግ speed of light የመጣችውን ይችኛዋን times 3 ሜትር per second ነበረ ሰከንድ እና ጁል ላይ ያለችውን ታጠፋለች ጁል ብቻ ጁል ሜትር ይቀራል ኦቨር ምንድነው ላምዳ የአየሩ ይሄኛው ነው 1 times 10 the power of minus 6 ሜትር ነው ስለዚህ ፕላስ 6 ትሆናለች እዚህ ጋር ሜትር በሜትር ይጣፋል ጁል ብቻ ይቀራል this is equals to 19 ነጥብ አባዝተን ስናመጣው 19.89 እዚህ ጋር 14 times 10 the power of minus 20 ምን ይቀራል ጁል ይቀራል ይሄ ምንድነው አየር ላይ ያለው ኢነርጂ ነው ሌላው ኤክስ ሬይ ላይ ያለው respectively UV ላይ ያለው energy of UV ማለት እንችላለን this is equals to 6 point ያው ፎርሙላ 1 ነው ብዬ ነው times 10 the power of -34 plus 8 speed of light የመጣችው times 3 ሜትር per second ጠፍታለች times joule over 1 times 10 the power of minus 8 ሜትር ነው የሚለው ሜትር በሜትር ይጣፋል plus 8 እናደርጋለን እቺኛዋን አጥፍተን this is equals to ምን ይሆናል ተመሳሳይ 19.89 times 10 the power of 16 ሲቀነስ 34 ኔጋቲቭ 18 ይመጣል ምን ዩኒቱ ጁል ሌላ ኢነርጂ ኦፍ ኤክስ ሬይ ነው የቀረው ኤክስ ሬይ energy of x-ray is equals to ተመሳሳይ ናቸው ፎርሙላው 6.63 times 10 the power of minus 34 plus 8 የምን speed of light የመጣችው 3 times ምን ሜትር ጁል ሰከንዷ በሜትር ፐር ሰከንድ ጠፍታለች over 1 times 10 the power of minus 10 ነበረች እቺኛዋ ወደ ላይ ስናሳልፋት plus 10 ትሆናለች ሜትሩ አለ ሜትር በሜትር ይጣፋል this is equals to ስንት ይሆናል 19.89 times 10 the power of negative 16 ምን ይመጣል ጁል ይመጣል ስለዚህ አሁን እያንዳንዱ ኢነርጂያቸውን አገኘን የማን ኢነርጂ ግሬተስት ነው የማን ኢነርጂ ስሞለስት ነው የሚለው ኤ እና ቢ ስለዚህ ኮምፔር ስናደርግ ይሄኛው ግሬተስት ነው ኤ ላይ ያለው ደግሞ ምንድነው ስሞለስት ነው ስለዚህ ይሄኛው ምንድነው ኤክስ ሬይ ነው እዚህ የቢ መልስ ምን ይሆናል ኤክስ ሬይ ይሆናል ኤክስ ሬይ has greatest amount of or large amount of greatest amount of energy ሲ ላይ መልሳችን ደግሞ ምን ይሆናል ስሞለስት የሆነው ኢንፍራሬድ air radiation has smallest amount of energy per photon እንላለን እዚህ ጋር per photon ይሆናል ማለት ነው per photon እንደዚህ አድርገን እንሰራለን ማለት ነው ሶስተኛው ጥያቄ the maximum energy required to cause photoelectric effect in potassium metal is hental ነው will photoelectrons be produced when visible light 520 nanometer እና 620 nanometer shines on the metal surface of potassium ስለዚህ ከነዚህ ባንዱ ስንሰራው ኢነርጂን ስናገኘው that is hc over lambda ስንል that is hc over lambda አሁን ትንሹ ዌቭሌንግዝ የትኛው ነው ይሄኛው ነው አይደለ threshold frequency ምናደርገው ይሄን ነው ማለት ነው threshold frequency is equals to ብለን ስንሰራ ከዚህ ከበለጠ ኤሌክትሮን ሪሙቭ ኢጀክት ማድረግ ይችላል ካልበለጠ ግን v greater than v not ከሆነ ግን ኤሌክትሮን ኢጀክት ያደርጋል unless ግን v not ከሆነ ግን ፎቶ ኤሌክትሮንስ አይፈጠሩም ኢጀክት አይሆኑም ማለት ነው ስለዚህ በየትኛው ይሆናል ብለን ስንሰራ የምናገኘው ቫልዩ ከማን ያንሳል ከዚህ ማነስ አለበት ለምን ሚኒመም ኢነርጂ ሪኳየርድ ቱ ኮዝ ማብለጥ አለበት ለምን ይሄኛው threshold frequency ነው የተባለው minimum energy required to cause photoelectron effect in potassium metal is work function ይሄ ነው
ወርክ ፋንክሽኑ። ስለዚህ የምናገኘው ከዚህ ካልበለጠ ምን ማድረግ አይችልም፣ ኢጀክት ማድረግ አይችልም። ዊል ፎቶ ኤሌክትሮንስ ቢ ፕሮዲውስድ ዌን ቪዚብል ላይት በእነዚህ ቢሆን ኢጀክት ማድረግ ይችላሉ፣ ኤሌክትሮን ይፈጠራሉ ነው የሚለው። ስለዚህ በዚህ ስንሰራ አሁን ትራሽሆልድ ፍሪኩዌንሲያችን የሚሆነው ይሄ ነው። ስንሰራ ከዚህ ያነሳ ነው የሚሆነው። ስለዚህ ኤሌክትሮን ኢጀክት አያደርግም፣ ኤሌክትሮን አይፈጠርም። ስለዚህ እንዳልኳችሁ የምትሰሩት ኢነርጂ አንደኛው ከዚህ መብለጥ አለበት። ምን ለማድረግ ዊል ፎቶ ኤሌክትሮንስ ቢ ፕሮዲውስድ ዌን ቪዚብል ላይት ሲሆን ሻይን ኦን ኤሌክትሮን የሚፈጠረው በየት እንደሆነ። አሁን ይሄኛውን ተጠቅማችሁ ብትሰሩ ኢነርጂው ወደ 3.8 ታይምስ 10 ፓወር ኦፍ 19 አካባቢ ነው የሚመጣው። ነገር ግን የ6.2 ይሄ ስትሰሩ ኢነርጂው ወደ 3.2 ታይምስ 10 ፓወር ኦፍ ኔጋቲቭ 19 ጁል አካባቢ ነው የሚመጣው። ስለዚህ ይሄን ተጠቅማችሁ የሰራችሁ ምንድነው ትራሽሆልድ ፍሪኩዌንሲ ይሄኛው ይሆናል። ትራሽሆልድ ፍሪኩዌንሲ ይሄኛው ደግሞ ማክሲመም ኤሌክትሮን ኢጀክት ማድረግ የሚችለው የዚህኛው ይሆናል ማለት ነው። ስለዚህ ማክሲመም ትራሽሆልድ ፍሪኩዌንሲ ይሄ ጋር ፕሮፖርሽናል መሆን አለበት። ኤሌክትሮን ሜተር ሰርፌስ ኢጀክት ለማድረግ ይሄ ጋር ኮምፔር ስናደርግ ዛት ሚንስ ላይት ዊዝ ዌቭ ሌንግዝ ግሬተር ዘን ዘ ትራሽ ዌቭ ሌንግዝ ካኖት ኢጀክት ኤሌክትሮንስ ዛት ፎቶ ኤሌክትሮንስ ካኖት ቢ ፕሮዲውስድ ዌን ቪዚብል ላይት 620 ሲሆን ስንት ይመጣል ብያቸዋለሁ። እንደዚህ አካባቢ ይመጣል። ስለዚህ ምንድነው ከዚህ በታች ነው ያ ፍሪኩዌንሲ። በዛ ፍሪኩዌንሲ ወይም በዛ ዌቭ ሌንግዙ ኤሌክትሮኖች አይፈጠሩም፣ ኢጀክሽን አይፈጠርም ማለት ነው። ስለዚህ ትራሽሆልድ ፍሪኩዌንሲ ማን ጋር ፕሮፖርሽናል መሆን አለበት? ይሄኛው ጋር ፕሮፖርሽናል ሲሆን ኢነርጂው ከዚህ ይበልጣል ዘንድ ኤሌክትሮኖች ይፈጠራሉ፣ ኢጀክሽን አለ ማለት ነው። ዛስ ፎቶ ኤሌክትሮንስ ካኖት ቢ ፕሮዲውስድ ዌን ቪዚብል ላይት ኦፍ ሻይን ሲያደርግ ሜታል ሰርፌስን ኤሌክትሮኖች አይፈጠሩም። በት ዌን ቪዚብል ላይት ኦፍ 520 ናኖሜትር ላይ ያለው ሻይንስ ኦን ፖታሽየም ፎቶ ኤሌክትሮን ካን ቢ ፕሮዲውስድ። በዚህ እንድትረዱት። ሌላ ሁለተኛው ጥያቄ ደግሞ ምንድን ነው የሚለው ማስ ኢዝ ኢኳልስ ቱ ኤች ኦቨር ሲ ላምዳ ሲ ስትሉ ማስ ኦፍ ኤሌክትሮን ስትወስዱ ዛት 9.11 ታይምስ 10 ፓወር ኔጋቲቭ 31 ኪሎ ግራም ይሄኛው አለ ይሄኛውም አለ። እቺኛዋን ስንት ታገኛላችሁ? you this amount of velocity ማለት ነው። ስለዚህ ለዛሬ እዚህ ጋር ይበቃናል። ቀጣይ እስከምንገናኝ ድረስ ሰላም ሁኑ።